በዓለም የመኪኖች ታሪክ እንዲህ ያለ መኪና ተመርቶ አያውቅም። የስልክ አምራች የሆነው ሁዋዌ ለመጀመሪያ ጊዜ ያመረተው የአውቶሞቲቭ ሕግጋትን የሻረ አጃኢብ ያስባለ መኪና ነው። ለማመን ቢከብድም በ10 ደቂቃ ቻርጅ ብቻ ከአዲስ አበባ ተነስተው ደሴ አሊያም ዲላ ይገባሉ። አዎ አልተሳሳቱም። ለ10 ደቂቃ ብቻ ቻርጅ ካደረጉት ያለ ጭንቀት 400 ኪሎ ሜትር ሊነዱት ይችላሉ። በሚገባ ቻርጅ ሲደረግ እስካሉ በእርግጠኝነት መልሱን አታምኑም። በአንድ ቻርጅ ብቻ ከአዲስ አበባ ተነስተው ቀጥታ ጅቡቲ መግባት የሚያስችል የውስጥ ክፍሉ ባለ 7 ኮከብ የቅንጦት ሆቴልን የሚያስንቅ በራሱ ጊዜ ሙሉ በሙሉ ማሰብና ውሳኔ መስጠትም የሚችል ድንቅ መኪና ነው። የመኪና ተራ ተሽከርካሪ አይደለም። በአውቶሞቲቭ ኢንዱስትሪ መንደር ውስጥ ከፍተኛ ድንጋጤን የፈጠረ፣ ቅንጡነቱ ለማመን የከበደ ህልም የሚመስል መኪና ነው። ሰላምና ጤና የምንመኝላችሁ በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ሁዋዌ በታሪኩ ለመጀመሪያ ጊዜ ስላመረተውና በመላው ዓለም መነጋገሪያ ስለሆነው እጅግ ቅንጡና ዘመናዊ መኪና እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን የበለጠ ታጠናክሩ ዘንድ እየጋበዝን ወደ መሰናዶው አለፍን። ዓለም በከፍተኛ የቴክኖሎጂ ፉክክር ባለችበት በዚህ ዘመን የአንዱን አስደናቂ ፈጠራ ሰምተን ሳናበቃ የሚቀጥለው አጃኢብ እያሰኘን በሱ ተደምመን ሳንጨርስ የሚከተለው ተአምር እየሆነብን ቀጥሏል። ሁዋዌ ይዞት የመጣው ማስቴሪዮ ኤስ800 ደግሞ እውነትም ከዚህ የበለጠ መኪና ወደፊት ይፈጠር ይሆን ብለን ራሳችንን እንድንጠይቅ ያደርገናል። የተሽከርካሪ የተለመደውን የባህላዊ መኪና ምርት መስመር በፍጹምን አይከተልም። ይልቁንም የኢንፎርሜሽን ቴክኖሎጂ፣ የረቀቀ አርቲፊሻል ኢንተለጀንስ፣ የከፍተኛ ቅንጦት ዲዛይንና የወደፊቱ የኤሌክትሪክ ተሽከርካሪ ፈጠራዎች በአንድ ላይ የተዋሃዱበት የአዲሱ ትውልድ ውጤት ነው። ሁዋዌ በስማርት ስልኮች፣ በቴሌኮም እና በዲጂታል መሠረተ ልማት ዘርፍ ለ10 ዓመታት ያከማቸውን ግዙፍ ልምድ በቀጥታ ወደ አውቶሞቲቭ ዘርፍ በማምጣት የወደፊቱን የመጓጓዣ ራዕይ በተግባር አሳይቷል። ማስቴሪዮ ኤስ800 የዚህ ታላቅ ራዕይ ከፍተኛ ማረጋገጫ ሆኖ ቀርቧል። የመኪናውን ውጫዊ ገጽታ ስንመለከት የንጉሳዊ ቅንጦት ያለውና ያልተገደበ የኃይል ስሜትን በአንድ ላይ የሚያስተላልፍ ግርማ ሞገስ ያለው ቅርጽን እንመለከታለን። የመኪናው አካል ረጅም፣ ዝቅተኛና እጅግ ልሙጥ መስመሮችን የያዘ ሲሆን በከፍተኛ ፍጥነት በሚጓዝበት ጊዜም በአየር ፍሰት ላይ የሚፈጠርን ግጭትና ግፊትን በላቀ ሳይንሳዊ ጥናት ለመቀነስ ተደርጎ የተሰራ ነው። የዚህ መኪና የፊት ክፍል የተለመዱት መኪናዎች የሚያሳዩትን ግዙፍና ትልቅ ፍርግርግ በፍጹም አይጠቀምም። በምትኩ በዘመናዊና ስልታዊ የብርሃን ቴክኖሎጂ አድቫንስድ ማትሪክስ ኤልኢዲ የተሞላ የፊውቸሪስቲክ የፊት ገጽታ ተገንብቶለታል። ይህም ተሽከርካሪውን መንገድ ላይ ከሚንቀሳቀሱ ማናቸውም የቅንጦት ሴዳኖች በቀላሉ ተለይቶ ጎልቶ እንዲታይ ያደርገዋል። የጎን ገጽታውን ስንመለከት ደግሞ የበር እጀታዎቹ በመኪናው አካል ውስጥ ሙሉ ለሙሉ እየተደበቁ ናቸው። ይህም አየርን በቀላሉ ቀዶ እንዲሰነጥቅና የባትሪ ኃይል እንዲቆጥብ ከማድረጉም በላይ ለውጫዊ ውበቱ ወደር የሌለው ዘመናዊነትን አላብሶታል። የኋላ ክፍሉ ደግሞ በሙሉ ስፋቱን የሚሸፍን ሌሊትን ወደ ቀትር የሚቀይር የኤልኢዲ ብርሃን የተገጠመለት ሲሆን በጨለማ ሲጓዝ ከርቀት እንኳን የሁዋዌ መኪና መሆኑ በቀላሉ ይታወቃል። ወደ ውስጥ ስንገባ የሚታየው የመኪና ካቢን ሳይሆን የክብር እንግዶች የሚያርፉበት የቅንጦት አዳራሽ ይመስላል። የውስጥ ክፍሉ እጅግ ሰፊ ሲሆን
ለረጅም አህጉር አቋራጭ ጉዞዎች የተለየ ምቾትን ለመስጠት ታስቦ የተሰራ ነው። የፊት ዳሽቦርዱ ማለቂያ በሌላቸው በትልልቅ ዲጂታል ስክሪኖች የተሞላ ሲሆን የመንገድ መረጃ፣ የመኪናው አጠቃላይ ሁኔታ፣ ዘመናዊ የመዝናኛ ስርዓትና የቪዲዮ የጉዞ መረጃዎችን በተዋሃደ መልኩ በአንድ ላይ ያቀርባል። ሁዋዌ በስማርት ስልክ ዓለም ያለው ወደር የለሽነት ልምድን በመጠቀም መኪናውን ከሌሎች የሁዋዌ መሳሪያዎች ጋር በሃርሞኒ ኦኤስ አማካኝነት በቀላሉ እንዲገናኝ አድርጎታል። የእርሶ ስልክ፣ ታብሌት፣ ስማርት ሰዓት ወይም ሌሎች ስማርት መሳሪያዎች ከመኪናው ጋር የሚያደርጉት ፈጣን ውህደት ከዚህ ቀደም በአውቶሞቲቭ ታሪክ ታይቶ የማይታወቅ የዲጂታል ሕይወት ልምድን ይፈጥራል። የመቀመጫዎቹ ጥራት በዓለም ላይ ካሉ ውድ የቅንጦት መኪናዎች የላቁ ቁሳቁሶች ጋር የሚወዳደር ነው። በማሞቅ በማቀዝቀዝና በበርካታ አማራጮች የታገዘ የማሳጅ ስርዓት ያላቸው እነዚህ መቀመጫዎች በረጅም ጉዞ ላይ በአሽከርካሪውና በተሳፋሪው ላይ የሚፈጠርን ማንኛውንም አይነት አካላዊ ድካምን ሙሉ ለሙሉ ለማጥፋት ይረዳሉ። በተለይ የኋላ መቀመጫዎቹ የተሰሩት ለአየር ክላስ ተሳፋሪዎች መሆኑ በግልጽ ያስታውቃል። የእግር ማሳረፊያ ቦታው እጅግ ሰፊ ከመሆኑ የተነሳ ተሳፋሪዎች መቀመጫቸውን ወደ አልጋ በመቀየር ሙሉ በሙሉ ዘና ብለው እንዲጓዙ ያስችላል። በመዝናኛው ረገድም የዓለምን ምርጥ የድምፅ ጥራት የሚያመነጭ የኦዲዮ ስርዓት የተገጠመለት ሲሆን በተለይ ሙዚቃ የሚወዱ ሰዎች ለሚፈልጉት የድምፅ ጥልቀትና ንቅናቄ ፍጹም የሆነ ምላሽን ይሰጣል። Sit back and relax. You see that piece is already moving up. Oh, here we go. I mean, this is just really nice. Literally a cinema with a recliner. ከቅንጦትና ውበት ባሻገር የማስተር ኦኤስ 800 ትልቁ የዓለም መነጋገሪያ ርዕስ አስደናቂ የሆነው የሚሸፍነው የጉዞ ርቀት ነው። በአንድ ፉል ቻርጅ ብቻ እስከ 1333 ኪሎ ሜትር ድረስ መጓዝ የሚችል ሲሆን የቆጠረም በዘመናዊ የኤሌክትሪክ መኪና ገበያ ውስጥ ታላቅ ድንጋጤንና መሸበርን ፈጥሯል። እዚህ ጋር የሚነሳው ትልቁ ጥያቄ ለመሆኑ እንዴት በአንድ ቻርጅ 1333 ኪሎ ሜትር መጓዝ ቻለ የሚለው ነው። መልሱም ሁለት ወሳኝ የቴክኖሎጂ ሚስጥሮች ላይ የተመሰረተ ነው። የመጀመሪያው የባትሪው ይዘት ነው። ሁዋዌ ይህን ባትሪ ግራፋይን ኢንፊውዝድ ሶሊድ ስቴት ብሌድ ባትሪ ብሎ ይጠራዋል። ይህ የቀጣዩ ትውልድ የባትሪ ቴክኖሎጂ ከባህላዊው የሊቲየም አየን ባትሪዎች በተለየ መልኩ እጅግ በጣም ግዙፍ ኃይልን በትንሽ ጠባብ ስፍራ ውስጥ ያከማቻል። ከፍንዳታ የጸዳና ደህንነቱ እጅግ የተጠበቀ ነው። እንዲሁም በከፍተኛ ፍጥነት ቻርጅ ይደረጋል። በሁዋዌ ባለ 800 ቮልት ሱፐር ቻርጅ ቴክኖሎጂ መኪናውን ለ10 ደቂቃ ብቻ ሰክቶ በመንቀል ለ400 ኪሎ ሜትር የሚበቃ ኃይልን ማግኘት ይቻላል። ሁለተኛውና ዋናው ሚስጥር ግን ሬንጅ ኤክስቴንደር ቴክኖሎጂ ነው። በሰዓት 150 ኪሎዋት የሚያሰራጨው ዋናው ባትሪ ኃይል ሲያልቅበት ተሽከርካሪው በጭራሽ አይቆምም። በምትኩ በጣም ትንሽ ድምፅ የማያሰማና እጅግ ኢኮኖሚያዊ የሆነ የተርባይን ጀነሬተር በራሱ ጊዜ ይነሳል። የአስደናቂ ጀነሬተር በቀጥታው የመኪናው ጎማዎችን አያሽከረክርም። ይልቁንም ለዋናው ባትሪ ተጨማሪ የኤሌክትሪክ ኃይልን ያለማቋረጥ በመስጠት ጉዞ እንዳይቋረጥ ያደርጋል። የማለት የኤሌክትሪክ መኪኖች ትልቁ አስፈሪ ስጋት የነበረው ሬንጅ አንግዛይቲ ወይም የጉዞ ርቀት ጭንቀት ለማስተር ኦኤስ 800 ባለቤቶች ሙሉ በሙሉ ታሪክ ይሆናል ማለት ነው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የመኪናው አርቲፊሻል ኢንተለጀንስ እጅግ የረቀቀ አድቫንስድ ድራይቪንግ ሲስተም የተባለ ሲሆን ይህም መኪናው ያለ ሰው እርዳታ ራሱን በራሱ እንዲያሽከረክር ያስችለዋል። ተሽከርካሪው በ3 የላዘር ስካነሮች፣ በ12 ባለከፍተኛ ጥራት ካሜራዎችና በ18 እጅግ ረቂቅ ራዳሮች በመታገዝ በ360 ዲግሪ በዙሪያው ያለውን ዓለም በሰከንድ ውስጥ በከፍተኛ ጥራት ያያል፣ ያጠናልም ይረዳልም።
በረጅም የሁዋዌ ጉዞ ላይ አሽከርካሪው እጁን ከመሪው እግሩን ደግሞ ከፔዳሉ ላይ ሙሉ ለሙሉ አንስቶ ዘና ማለት ይችላል። መኪናው በራሱ ጊዜ መስመሩን ይጠብቃል፣ እንደ መንገዱ ሁኔታ ፍጥነቱን ያስተካክላል። አልፎ ተርፎም ከፊቱ ያሉ መኪኖችን በብቃት ቀድሞ ወደ መስመሩ በሰላም ይመለሳል። የተአምራዊ ስርዓትም የረጅም መንገድ ጉዞን ከከባድ ድካም ወደ ፍጹም እረፍትና መዝናኛነት ይለውጠዋል። በተለምዶ በአሁኑ ሰዓት በዓለም ገበያ ላይ ያሉ ብዙ ኤሌክትሪክ መኪናዎች ከ400 እስከ 800 ኪሎ ሜትር የሚደርስ የጉዞ ርቀት ብቻ የመጓዝ አቅም ያላቸው ሲሆን የዚህ መኪና 1333 ኪሎ ሜትር መጓዝ መቻሉ ግን አጠቃላይ የአውቶሞቲቭ ኢንዱስትሪውን አጃይብ ያሰኘና ያስደነቀ ሆኗል። የፈጣን ቻርጅ ቴክኖሎጂውም በተመሳሳይ የጉዞ ጊዜን በከፍተኛ ሁኔታ ለመቀነስ ረድቷል። ለትንሽ ደቂቃዎች ተሰክቶ ብዙ የጉዞ ርቀትን መጓዝ መቻሉ ለነጋዴዎችና ለረጅም መንገድ ተጓዦች ትልቅ በረከትን የፈጠረ ነው። በብቃት ረገድ ይህ መኪና የቅንጦት ሶፋ ብቻ አይደለም። በውስጡ የተገጠሙት ከፍተኛ ኃይል ያላቸው ባለ ሁለት ኤሌክትሪክ ሞተሮቹ አስፈሪ ፍጥነትን ያመነጫሉ። በሰዓት ከ0 እስከ 100 ኪሎ ሜትር ፍጥነትን በጥቂት ሰከንዶች ውስጥ መጓዝ መቻሉ በሱፐር ስፖርት መኪኖች ደረጃ እንዲመደብ ያደርገዋል። ከዚህ ባሻገር የላቀው የአየር ሰስፔንሽን ስርዓቱ የመንገድ ላይ ጉድጓዶችን፣ ወጣ ገባዎችን እና መንቀጥቀጦችን በእጅጉ ያስቀራል። ይህም ተሳፋሪዎች ልክ በውሃ ላይ እንደሚንሳፈፍ ጀልባ በጣም ለስላሳና ምቹ ጉዞ እንዲጓዙ ያስችላቸዋል። የደህንነት ስርዓቶቹም የመኪናው ትልቁ የኩራት ግንብ ናቸው። በንቃትና በትኩረት አካባቢውን በሚቆጣጠሩት ካሜራዎችና ሴንሰሮቹ አማካኝነት የመስመር ጥበቃ፣ የፊትና የኋላ አደጋ መከላከያ፣ የአውቶማቲክ ድንገተኛ ብሬኪንግ እና የተሽከርካሪ መከታተያዎች በጥራት ተካተውበታል። የሁዋዌ የአውቶሞቲቭ ግስጋሴ በዲጂታል ኢኮሲስተም ጥንካሬው ታጅቦ ወደፊት መጓዙን ቀጥሏል። እንደ በርካታ የዓለማችን የዘመኑ ታላላቅ የቅንጦት መኪናዎች ሁሉ ማስተሪዮ ኤስ800 በገበያ ውስጥ ከታዋቂዎቹ ሜርሴዲስ ቤንዝ ኢኪዩኤስ፣ BMW i7 ላይትስ፣ ሉሲድ ኤር እና ቴስላ ሞዴል ኤስ ከመሳሰሉ ግዙፍ አምራቾች ጋር በቀጥታ ይፎካከራል። ነገር ግን የሁዋዌ ልዩ ጥንካሬ በመኪናው ብረትና ጎማ ላይ ብቻ ሳይሆን መላው ሕይወቱን በሚያገናኘው ዘመናዊ የዲጂታል ኢኮሲስተም ውስጥ ጭምር እንደሆነ ይታመናል። መኪናው ተራ መጓጓዣ አገልግሎት ሳይሆን ከፍተኛ የቴክኖሎጂ መሳሪያ በአንድ ላይ የተጣመረበት ልዩ የሕይወት ልምድን እንዲሰጥ ታስቦ የተገነባ ነው። ይህ ሁሉ አስደናቂ ቴክኖሎጂ፣ ንጉሳዊ ቅንጦቱና ፍጥነቱ ግን በነፃ የሚመጣ አይደለም። እጅግ ከፍተኛ ዋጋን ያስከፍላል። የመኪናው መነሻ ዋጋ 150,000 የአሜሪካ ዶላር ሲሆን ሁሉንም የቅንጦት አማራጮች ያካተተው ሙሉ ፓኬጁ ግን እስከ 210,000 ዶላር ሊደርስ ይችላል። ይህንን ዋጋ በአሁኑ ሰዓት ባለው በሀገራችን የገንዘብ ምንዛሪ ስንመነዝረው ደግሞ 30,500,000 ብር አካባቢ ነው። ገና ማስተሪዮ ኤስ800 ውስጥ የተካተተው ተአምር ሲታይ ዋጋው ከተሽከርካሪው ብቃት አንጻር ብዙም የሚቆጭ አይደለም። ከዚህ በፊት አንድ መኪና ሰርቶ የማያውቀው የቴክኖሎጂ ኩባንያው ሁዋዌ አሁን ላይ አጠቃላይ የአውቶሞቲቭ ኢንዱስትሪ ሕግጋትንና ደንቦችን ከስር መሰረቱ እንደገና እየጻፈ መሆኑን በተግባር አረጋግጧል። አሁን ላይ ሊነሳ የሚገባው ጥያቄ ለመሆኑ ሁዋዌ ጥሩ መኪና መስራት ይችላል ወይ የሚለው አይደለም። አሁን ላይ የዓለማችን ትልቁ ጥያቄ ሌሎች አንጋፋ የመኪና አምራቾች ሁዋዌ በአንድ ጀንበር የፈጠረው የቴክኖሎጂና የቅንጦት ደረጃ ላይ መቼ ነው መድረስ የሚችሉት የሚለው ነው። ማስተሪዮ ኤስ800 መኪና ብቻ አይደለም፣ ወደፊት ለሚመጣው አዲስ የጉዞ ዘመን የተላከ ታላቅ መልእክተኛ ነው። ወደ ቻናላችን ቤተሰቦች
ሁዋዌ በታሪኩ ለመጀመሪያ ጊዜ ስላመረተውና እጅግ አነጋጋሪ በሆነ መልኩ የዘመኑ ቴክኖሎጂዎችን ስለታጠቀው ስለ ማስተር ኤስ 800 መኪና ያስቃኘናችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁም ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችንን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።